ሩትዬ የኔ ጀግና የኔ ስማርት ማለት ነው። እንደ ኮራውብሽ እንደ ሴት ማለት ነው። እንደ ሴት ኮርቼብሻለሁ። እንኳንም ሰራሽለት አዳሜ ማለት ነው። የወንድ እንትኖች ማለት ነው። ያኔ እሱ ማለት ነው እንደዚህ ሲያጠፋ እንደዚህ ሲበድላት 9 ወር ሙሉ አስባችኋል። 9 ወር ሙሉ ወልዳም ራሱ መች ክብር የሰጣትን ነው። መች ክብር የሰጣትን ሲቀጥል ደግሞ ታርቆ ራሱ ወደ ህይወታችን እንመለስ ስትለው ራሱ አዎ እኔም አጥፍቻለሁ ሚስቴ እንደዚህ ያልሽኝ እኔም አጥፍቻለሁ በቃ እኔም ብዙ ነገር በድዬሻለሁ ብሎ እንኳን ይቅርታ አላላትም። ጊዜ ትሰጭኛለሽ አሁን አይመቸኝም እሱ ሌላ ቀን ነው የምንነጋገረው ምናምን እያለ ጥፋቱን ሸፋፍ ነው እሷን ጥፋተኛ አድርጎ ነበር ሲሄድባት የነበረው። ገባችሁ? ያን ሁሉ ነገር ያደረገውን ረስቶ እሷ ጥፋተኛ ሆና ይቅርታ እኔ እኮ ይሄን ነገር ሁሉ አድርጎ ማለት ነው እኔም በድያለሁ እኔም አጥፍቻለሁ ብሎ ይቅርታ ጠይቋት ራሱ እንደዚህ ብታረገው ማለት ነው ቢያንስ እንኳን እንደዚህ አድርጓል ይባል። እሱ ሲጀመር ሩታ እንታረቅ ብላ የትኛው ተደሰተውን ነው ጋይስ? የትኛው ተደሰተውን ነው እንደዚህ ብላችሁ ልጅቷን የምትሰርቧት ማለት ልጅቷን የምትናገሯት እናንተ ማለት 3 አመት ሙሉ ማለት ነው ሩታ ስትሳደቡ የከረማችሁ ናችሁ። ብርቁ አይደለም እሷ ቼክም አታረጋችሁም። ይሄንን አታቁም። ቼክ ማለት ነው። ቼክ አታረጋችሁ መፈጠራችሁንም ማለት ነው። የእናንተን ስድብና የእናንተን ንግግር ብትፈራማ ይሄን ቪዲዮ ባልሰራች ነበር። ምክንያቱም ያው ስለሆናችሁ ማለት ነው። ከመሳደብ ወደ ኋላ ስለማትሉ እንደ ሴት ማለት ነው። ነግበኔ ብላችሁ አስቡ። ነግበኔ እኔ በሆንሳ ስታስቡ ማለት ነው። የኔ ውዶች ስታስቡ እንደዚህ ተጫውቶባት በቤተሰብ እምቢ ያለች ልጅ እንደዚህ ተጫውቶባት በቀላሉ ሩታ ምን ነው ወንድ ስለወለደች ወንድ በህይወቷ አይመጣም አሉ። ያለ አብርሽ ወንድ የለም አሉ። ከሱ የበለጠ ሸበላ ታገኛለች። ከሱ የበለጠ ማለት ነው። እሱ ምን ስለሆነ ነው ጥፋቱ እንኳን አምኖ ይቅርታ ያላላትን ወንድ ተመልሳ ከሱ ጋር የምትሆነው? እንዲህ ነው እንደዚህ እያሰባችሁ ያላችሁ ትንሽ ስተት። እሱ እኮ 9 ወር ሙሉ ነው ጢባ ጢቤ ሲጫወትባት የከረመ አይደለ? ጥባ ጥቤ ማለት ነው። ሳያከብራት ምን ሳይል ወዲ ከዛም አልፎ በጓደኞቹ ሁሉ እያሰደባት እንኳን ለዚህ ሁሉ እንኳን ይቅርታ አንቺ ይሄን ሁሉ በደሌን እንኳን አይተሽ ራሱ ይቅርታ አርገሽልኝ ወደ ራስሽ እንድመለስ አርገሽኛል ይቅርታ እንኳን አላላትም። ላስብበት ምናምን እያለ ሲንጠባረር የነበረው እና ዛሬ ማለት ነው በቃ ስቀልድ ነው እናንተ ሰራችሁብኝ ነው ያደረኩ ስላለች ተቃጠለች፣ ተለበለባችሁ። ምን ነው አላችሁ? ደግ አረገች። እኔ ባይገርማችሁ ልቤ ቅቤ ነው ጠጣው። አዎ አንድ ልጆች ነው እናንተ ትዳራችሁ ፈታ። እኛማ እንደዚህ ባሎቻችን ማለት ነው እንደዚህ አይነት ልክስክስ ውሻ አይደለም። እንደ አብርሽ ልክ ልንገራችሁ ከፈለጋችሁ እንደሱ አይነት ማለት ነው ውሻ አይደለም። ያንዳንድ ባለቤትን የሚያከብር የሚታዘዝ የሚሰማ ነው ባል ማለት እንዴ። እሱ ሲጀመር ታረቅም ብሎ እንዴት ነበር ሲያበጥረው የነበረው? እንደሆነ ራሱ ማለት ነው ከታረቀች ባለ ራሱ ከንትና ጋር የሚያሳዩ አረካታታቸውን ከሄረሜላ ጋር እንደዛም በኮንፊደንስ መጥቶ ሲሳደቧት አንተ ልትበድል ነው አንተ እንደዚህ ልታረግ አይ ሚስቴ ናት ከዚህ በኋላ ምንም ነገር እንድትናገረው አልፈልግም። በቃ አክብሯት። ከዚህ በኋላ የልጄ እናት ናት ምንም ነገር እንድትናገረው አልፈልግም ብሎ መልስ ያልሰጣ ወንድ ነው። ይሄ ደግሞ ለትዳር ይሆናል እንዴ? ሲጀመር እንኳን ሄደችበት እንኳን ማለት ነው። ምን አገባችሁ? ድራማም ትስራ ምንም ታድርግ። ምን ነው የአብርሽ ጠበቃ ነኝ አላችሁ። የአብርሽ ጠበቃ ነኝ አላችሁ። ትሄድበት ድብና አርጋ ትሄድበት። ኧረ እንደው ሌላም ካለ ቀጢ እና የኛ ስማርት ማለት ነው። የኛ ስማርት ሄልዬ ነው ፍቅር ተናፍቀሻል። አይ ሄሉ አፍዮስ ቀራሽ እኮ እና ማለት ነው ገና ሚዲያን ታንጫጫለች። ደግሞ እሷን ማክበር ነበረባችሁ ባይገርባችሁ ማለት ነው። ምክንያቱም የሞተ ቻናሉን መታ ማለት ነው የሞተ መታ ያነሳችለት። ገባችሁ? የሞተ ቻናሉን እሷ መስዋዕት ሆና የሞተ ቻናሉን አነሳችለት። እንደሷ ማመስገን ሲገባችሁ ያውም እኮ ሴቶች ናችሁ። ሴቶች በሙሉ ሴቶች ስትሳደባት አንቺ እንደዚህ ሙቺ። ኧረ ለእናንተ ይሁን ለሰው የምትመኙት ለእናንተ ይሁን። የምሬን ነው የምላችሁ። እንደዚህ አልተንገበገባችሁም እኮ እሷ ነፍሰ ጥሩና አብርሽ እንደዚህ ሲያረጋት አልተንገበገባችሁም። ጥሩ አላደረግሽም። ጥሩ የምራችሁን ነው
ከዚህ የበለጠ እሱ ማሰቃየት መፍታለት ባላን እንደፈለገችው ትጫወት። ምን አገባችሁ? እኔ ነኝ አብርሽ ጠበቃ አላችሁ እኮ እኔ ነኝ ለአብርሽ ምን ሆኖ አላችሁ። ነገ ማለት ነው ልንገራችሁ፣ ነገ ማለት ነው እቺ ለዚች እርኩስ ማለት ነው ወይ ሄረሜላን ወይ ደግሞ ሌላ ስታምጥቶ እንደሚዘላዘደም እርግጠኛ ነኝ እኮ አሳይሽ። እውነት ማለት ነው ይሄ ልጅ ጭንቅላት ቢኖረው እንደዚህ ብትለው ራሱ እንዴት ታደርጋለች ብሎ በትክክል ነበር ለማስረዳት የሚሄደው። እኔ ከልቤ ነበረ ምናምን ብሎ ለማስረዳት ነበር የሚሄደው። እሱ ግን ለበቀል ሮጠ። ለበቀል ስራ ሁሉ በቀል እኮ ነው። አሳይሻለሁ አንቺ እንደዚህ የትኛው ክብር የሚሰጣትን ነው? አያችሁ አይደለ? እሷ አንድ ቃል ትናገራለች፣ እሱ ማለት ነው ለመበቀል ነው እያሰበ ያለ። ይሄ ሲጀመር ወንድ ነው እንዴ? ወጠጤ ማለት ነው። ሄድበታለሁ ምን ታመጫለሽ ማለት ነው። ምክንያቱም ሩታ ላይ ሲሆን ይገናል አይደለ? እኛ የሩታ እህቶች ማለት ነው ሞቅ እናረግላታለን። እንደዚህ ስለማናወራ ነው እንዴ? ምን ተንጠባራችሁ? የምሬን ነው ብሎ ሄሉ ማናት ወይ ሄልዬ ነው ፍቅር እንደው ምን አባቴ ነው ማረግሽ። እና ዛሬ ሄልዬ መምጣት አለብሽ፣ ማርያም ምን መምጣት አለብሽ። እና ይሄ ማን ነው? የሩታ ሲሆን ሁሉም ነገር የሚገናው ነገር ሁሉም ነገር ይገናል። ምን ነው ሰው ያለ አብርሽ መኖራችንም እንደ ሩታ የምራችሁን ነው? ገና በአንድ ቪዲዮ ማለት ነው አንጫጫቻችሁ። በቃ አንጫጫች እኮ እናንተን ማለት ትችላለች። በቃ ትችላለች። ምንም አላችሁ፣ ሰደባችኋት፣ እንደፈለገ ትበቀለው። መፍታ ነው። ምክንያቱም ያደረጋትን እንኳን ሩታ ይቅርና ማለት ነው እኔ ራሴ አረሳም። እኔ ማለት ነው ተመልካች ራሱ አረሳም። አግኝቸው ልኩን ብነግሮ ነው የምለው እንዲህ እሺ እንኳን እንደዚህ አይነት ነገር አድርጋ ራሱ እኮ ወደ ራሱ ተመልሶ ማለት ነው። እናንተ ወደ ራሱ ተመልሷል አብርሽ ይቅርታ አድርጋለት ወደ ራሱ ተመልሷል ብላችሁ ነው የምታስቡት? መቼ ወደ ራሱ ተመለሰ? ሲጀመር አበጋዝ ማለት ነው እንደዛ ይቅርታ ብላ ራሱ ፈገግ ብሎ በቃ እኔ ራሴ ብዙ ነገር አጥፍቻለሁ፣ በድዬሻለሁ፣ ማየውን ነገር አድርጌሻለሁ ብሎ እንኳን ይሄን ቃል ከአንደበቱ አውጥቶ ሩታ እንደዚህ ብታረግ ቢያንስ እንኳን እንደዚህ ተብሎ ምን ያደረገውን ነገር መች እሱ ደስተኛ ሆነ? መች ፍላጎት ነው አለውና ነው ለመታረቅ እያያቸው ነው። ሄሬሜላ እንደፈለገች መታ ስትናገር እንኳን መልስ አልመለሱ። ሂጂ ጥጃ ማለት ነው። እንደ ወንድ እንኳን ቆፍጣና አይደለም ልንገራችሁ። ቆፍጠን ብሎ ትዳሩ ማይዝ ወንድ ማለት ነው። ከሱ ጋር ሲጀመር እንድትሆን የራሱ አልፈልግም። ልጅ ምንድነው? ማንም ይወልዳል፣ እበተምትል ይወልዳል። ልጅ ስለወለደ ልጅ ካላባቷ ያድ የምራችሁ ነው። እንደዚህ ማይመጥናት ወንድ ምን ያደርግለታል? ሲጀመር ማለት ነው ትዳሩን ራሱ ሚስቱ ማያስከብር ወንድ ምን ያደርጋል? ከሷ ጋር አብሮ ኖረ። ስለዚህ አፋችሁን ዘግታችሁ ማለት እንደናንተ አይነቱን ባለጌ ማለት ነው ይዛችሁ ሂዱ። አብርሃምን ማለት ነው በቃ ሩታ እንደዚህ ረግጭ ኧረ ሼም ነው ማርያምን፣ ሼም ነው። እንደፈለገች ምን አገባችሁ? አስተያየት ዝም ብላችሁ ስጡ እንጂ እሷን መናገርና መስደብ መፍትሄ የላችሁ። ምንም አላቻላላችሁ። እሷ ቼክም አታረጋችሁም። እሺ ልንገራችሁ ብዬ ነው። ገርሞኝ እኮ እስቲ ቀነ ጀመሩት ማለት ትላንት ማታ ጀመሩ እስከ ዛሬ ድረስ ሩታ ተንጫጩ። እሷ ራሷ በአንድ ቪዲዮን እንደዚህ የምታንጫጫችሁ። እሺ እና ውዶች ማሮች ወይ ነገር ሰዎቹ ደግሞ ላይክ ሰብስክራይብ አድርጉኝ፣ ሼር ለሩታ አይቶች። እሺ ሩታን ይዘው ወደፊት አለቀ።